ለሁላችን ደስ ብሎናል የዛሬው ቀን ደስ ብሎናል የዛሬው ቀን አውደ ዓመት ነው ለሁላችን ባህላችንማ ተንቀሳቀሱ ይጎዝጎዝ ቄጤማ ባህሉ ፋሲካን ይዘናል ትንሣኤንም እንዲያው አውደ ዓመቱን በውበት አብረን ልናከብረው እንኳን ለ2015 ዓመተ ምህረት የፋሲካ በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ በአውደ ዓመት ዕለት እዚህ የተሰየምነው ልዩ ዝግጅት ይዘን ነው። ምንድነው ማለታችሁ አይቀርም። የፋሲካዎችንና የትንሣኤዎችን ፍልሚያ ልናስመለክታችሁ ነው። ፍልሚያውን አብራችሁን ስትሆኑ በድምቀት በጨዋታ በውበት አብረናችሁ የምንዘልቅ ይሆናል። እባካችሁን ቁጭ በሉ። 3 ዙር ይኖረዋል ጨዋታችን። በመጀመሪያው ዙር እያንዳንዱ ሰው 3 ጥያቄ ይጠየቃል። እያንዳንዱ ጥያቄ ደግሞ 1,000 ብር ያሸልማል። ስለዚህ በመጀመሪያው ዙር መጨረሻ ላይ በእኔ አቅም የተሰኘ ልዩ ውድድር ይኖረናል። እሱ ውድድር ምንድነው የሚለውን ሰዓቱ ሲደርስ ነው የምናውቀው። ስለዚህ ወደ ሁለተኛው ዙር እናልፋለን። በሁለተኛው ዙር እያንዳንዳችሁ 3 ጥያቄ ነው የሚደርሳችሁ። ነገር ግን ዋጋው ይጨምራል። የጥያቄው እያንዳንዱ ጥያቄ 1500 የኢትዮጵያ ብር ያሸልማል። በ1500 የኢትዮጵያ ብር ጥያቄ ተወዳድራችሁ በሁለቱ ዙር ያመጣችሁት ብር ይደመርና ዝቅተኛ ብር ያመጣው ቡድን አንድ ሰው መቀነስ ግድ ይለዋል። ሁለተኛ ዙር ላይ ሶስተኛ ዙር ላይ አንድ ሰው የተቀነሰበት ቡድን አንድ ሰው ብቻ ይሆንና ሌላኛው ቡድን ደግሞ ያው ስላላስቀነሰ 2 ሰው ነው የሚሆነው። ከባድ ጥያቄ ነው የሚጠየቀው። የመጀመሪያዎቹን 2 ዙሮች ሳትመካከሩ ነው ጥያቄያችሁን የምትመልሱት። ሶስተኛው ዙር ላይ ግን ተመካክሮ መመለስ ይቻላል። ይሄኛው ቡድን ግን የሚያማክረው ሰው አይኖርም። ምክንያቱም ሁለተኛው ዙር ላይ ሰው አስቀንሷል። ስለዚህ በዚህ መንገድ ነው የምንሄደው። የመጨረሻውም ሶስተኛውም ዙር ገንዘቡ አድጎ በእኔ አቅሙ 3500 ነው የሚያሸልመው። ስለዚህ በቀጥታ ወደ ውድድራችን እናልፋለን ማለት ነው። በመጀመሪያ ዙር ጥያቄ የሚመርጠው ተወዳዳሪ ጥያቄዎቹ ሳያልቁ የፈለገውን ጥያቄ መምረጥ መብት ስለሚኖረው እንለያለን ማለት ነው። ስለዚህ እዚህ እጄ ላይ የኢትዮጵያ 1 ብር ሳንቲም ይገኛል። ስለዚህ ትመርጣላችሁ። ሳንቲሙ ደግሞ ቀዳሚውን ይወስናል። እሺ ምን ይሆን? የዚህ ቡድን ተመካከሩና ንገሩ። አንበስ ሰው። እሺ አንበስ የመጀመሪያው ተጠያቂ ቡድን የሚሆነው የፋሲካ ቡድን ነው። እዚህ ወሉ ላይ በቀጥታ የምትመለከተው የጥያቄ ሳጥን አለ። ስለዚህ ከነዛ ሳጥን ውስጥ የፈለከውን ሳጥን ትመርጣለህ ማለት ነው። እንደምትመለከቱት 3 የጥያቄ ሳጥኖች አሉ። የፋሲካ ቡድን ከማን ልጀምር? ከሱ ልጀምር? አጠገቤ ካለ። እሺ ጥበብ ስፖርትና አገልግል አለ። ስለዚህ ከነዚህ ሳጥኖች ውስጥ አንዱን ሳጥን መምረጥ ትችላለህ። አገልግል የመጀመሪያው ጥያቄ አገልግል ተመርጧል። ፋሲካ እንግዲህ በዓል ስለሆነ ነው አገልግልን የመረጥከው። ስምህን ግን አልተዋወቅንም። ፋሲካ ማን? ፋሲካ ተመስገን። በሙያህ ምንድነው? በሆቴል ላይ የምሰራው። ሆቴል ነው የምትሰራው። ኦኬ። ከአፍሪካ ሀገራት በህዝብ ብዛት 2ኛ ደረጃን የያዘችው ሀገር ማን ትባላለች የሚል ጥያቄ ነው። አገልግል እንዳሰብከው ምስር ቀይ ወጥ ምናምን የለውም። አገልግላችን ከአፍሪካ ነው። ከአፍሪካ አህጉር ሀገራት መካከል በህዝብ ብዛቷ 2ኛ ደረጃን የያዘችው ሀገር ማን ትባላለች? ስለዚህ ሰከንዱ ሳይጠናቀቅ ተወዳዳሪያችን ፋሲካ ተመስገን የመጀመሪያውን ጥያቄ ይለፈኝ ብሏል። የመጀመሪያው ጥያቄ አገልግላችን ምላሽ ማን ትመስላችኋለች?
ኢትዮጵያ ናይጄሪያ ኢትዮጵያ ነች። በህዝብ ብዛቷ ከአፍሪካ አህጉር ሀገራት መካከል ሁለተኛ ደረጃ ላይ ያለችው ኢትዮጵያ ነች። እየተመለከታችሁ እንዳላችሁት የዕለቱን የመጀመሪያ ጥያቄ ፋሲካ ተመስገን አላገኘውም። ስለዚህ 1000 ብር አምልጦታል ማለት ነው። ወደ ሁለተኛው ጥያቄ በቀጥታ እናልፋለን። ግድግዳችን ላይ ከምንመለከታቸው የጥያቄ ሳጥኖች መካከል በድጋሚ አንድ እንመርጣለን። ጥበብ እንግዲህ አገልግል አላዋጣውም። ስለዚህ ጥበብን መርጧል። ፋሲካ ተመስገን ሁለተኛ ጥያቄ ጥበብ ሳጥን ውስጥ እንከፍታለን። ሙዚቃ፣ ፊልምና ቲያትር እንዲሁም መጽሐፍ አለ። ስለዚህ ከነዚህ ውስጥ አንዱን ትመርጣለህ ማለት ነው። ሙዚቃን መርጧል። እንግዲህ ሙዚቃ ትሰማለህ? ያው በደንብ እንደዚህ አዳማጭ ባልሆነ ግን እሰማለሁ። ስለዚህ በብዛት ግን ዘጠናዎቹ በጣም ጥሩ። ስለዚህ ሙዚቃ ሳጥን ተከፍቷል። የዚህ ሙዚቃ ዘፋኝ ማን ይባላል ወይም ትባላለች? ክላሲካሉን ሰምቼ መመለስ የበዓል ሙዚቃ ጉርሻ እንደሆነ ምን አለሽ ረታ ማን አለሽ ረታ አይደለም። ሰከንዱ እያለቀ ነው። ደቂቃው አልቋል። ሁለተኛውም አልተመለሰም። እስኪ አሰሙትና ምናልባት ድምጿን ሲሰማ ደግሞ ያውቃት ይሆናል። እንስማው እስኪ ሙዚቃውን። ምላሹን እንመለከታለን። ፋሲካ ተመስገን ያሳዝናል። 2000 ብር በአውደ ዓመት ቀን አታሃል። ስለዚህ ወደ ሶስተኛው ጥያቄ እናልፋለን። የሶስተኛውም ጥያቄ ሳጥኖችን መምረጥ ትችላለህ። ወደዛው እንለፍ። ሳጥኑን እንመለከታለን። እሺ፣ ከጥበብ ስፖርትና አገልግል አንዱን ሳጥን ምንረጥ። እሺ፣ ጥበብ በድጋሚ መርጧል። ሙዚቃ፣ ፊልምና ቲያትር እንዲሁም መጽሐፍ። ፊልም ወይም ቲያትር አንድ ላይ ነው ያለው። ስለዚህ ወደ ጥያቄው እናልፋለን። የወንዶች ጉዳይ ፊልም ላይ የአእምሮን ገጸ ባህሪ ተላብሶ የሚተውነው ተዋናይ ትክክለኛ ስሙ ማን ይባላል? አፌ ላይ ነው ግን ጠፋብኝ። አፍህ ላይ ነው። አውጣው። ከአፍህ ማውጣት ነው የቀረህ እንደዛ ከሆነ። ስለዚህ ደቂቃችን እያለቀ ነው። ደቂቃችን ተጠናቋል። ምላሹ አድማሱ ከበደ ይላል። ውድድራችን እንደቀጠለ ነው። ፋሲካን አብረን እያከበርን ነው። አብራችሁን ስላላችሁ የቴሌቪዥን መስኮታችሁ ኢቲቪ መዝናኛ ላይ ስላለ የእውነት ከልብ እናመሰግናለን። ፋሲካ ከሙሉ ስምሽን ጀምር። ፋሲካ ካሳሁን እባላለሁ። ፋሲካ ካሳሁን ፎቶግራፈር እና ቪዲዮ ነው የምሰራው። በዋናነት ግን ፎቶግራፈር ነኝ። ፎቶግራፈር ነሽ። በጣም ጥሩ። እንግዲህ ወደ ቀጣዩ ጥያቄ እናልፋለን። ፋሲካ ጥበብ፣ ስፖርትና አገልግል ምርጫዎችሽ ናቸው። አንዱን ምረጭ። ጥበብ ልምረጥ። ጥበብ ከሶስቱ አንዱን እንመርጣለን ማለት ነው። ሙዚቃ ሁለተኛውን ጥያቄ እንመለከታለን። እማ ከድፎው ቢሰጡኝ ቆርሰው። ይሄ ስንኝ የሚገኘው ከሚሻሚሾ ሙዚቃ ውስጥ ነው። ስለዚህ ከዚህ ስንኝ ቀጥሎ ያለውን ስንኝ ትነግሪናለሽ ማለት ነው። እማ ከድፎው ቢሰጡኝ ቆርሰው፣ እማ ከወጭቱ ትንሽ በወጭቱ። እሺ፣ መድገም ይቻላል? ሰከንድሽ እስኪያልቅ ድረስ መድገም ይቻላል። ሰከንድሽ ግን እማ ከጉልባኑ ትንሽ በወጭቱ። አስተካክሊው። ትንሽ የታደሰ አለሙ ዘፈን ነው ግን ሰከንዳችን እያለቀ ነው። እማ ከጉልባኑ ሰከንዳችን እያለቀ ነው። ቢሰጡኝ ምን ነው? አይደለም። እማ ከጉልባኑ እሺ፣ ልክ ነሽ። እማ ከጉልባኑ ልክ ነሽ። እማ ከጉልባኑ ቢሰጡኝ ዘግነው። እሺ፣ ዘግነው። ሰከንድሽ እያለቀ ነው። የመጨረሻ ዘግነውን ልክ ነሽ። አስተካክዩ። ዘግነውን ሰከንድ እያለቀ ነው። እማ ከጉልባኑ። እሺ፣ ሰከንዳችን
አልቋል። ይዝገኑን እኮ ይዘሽዋል። ማከጉልባ ነው ትንሽ ዘግ ነው። ይዝገኑ ነው። ፋሲካ የእውነት ለክፉ አይሰጥም እና እሺ፣ ወደ ሁለተኛው የጥያቄ ምርጫ እናልፋለን ተመልካቾቻችን። እሺ፣ ጥበብ ስፖርትና አገልግላሉ ከነዚህ ትልልቅ ሳጥኖች አንዱን የጥያቄ ሳጥን መክፈት ትችላለች። አሁንም ጥበብ ላይ ይሻለኛል። እሺ፣ ጥበብን ደግማለች። መድገም ይቻላል? ሙዚቃ ላይ ሆነ ይቻላል። ኧረ ፈረሰኛ ብሎ የሚቀጥለው ስንኝ ምንድን ነው? ለጥያቄው ጉርሻ ይሆንሽ ዘንድ ይሄ ስንኝ ወይንም ግጥም ያለው የማናልሞሽ ዲቦ ሙዚቃ ውስጥ ነው። ላባወራ ብቻ ለፍቅረኛ፣ ላባወራ ብቻ ለፍቅረኛ በትክክል ተመልሷል። የፋሲካ ቡድን የመጀመሪያውን ጥያቄ 1000 ብር አግኝቷል። በስተመጨረሻ የመጀመሪያው ዙር የፋሲካዎች ቡድን መጨረሻው ጥያቄ እንጠይቃለን። ቦክሶቹን አንዱን ምረጭና እንክፈተው። ጥበብ የጥበብ ቦክስ እንዲከፈት አዛለች። መጽሐፍ ተመርጧል። ስድስተኛው ጥያቄ መጽሐፍ ይሁን ብላለች። መጽሐፍን ስንከፍት የምናገኘውን ጥያቄ ትመልሰዋለች ወይስ አትመልስም? በጠራ ጨረቃ በእኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት አሉት እቀፋት። የዚህ ግጥም ገጣሚ ማን ነው? ሰከንዳችን መቁጠሩን ጀምሯል። ሎሬት ጸጋዬ ገብረመድህን አይደለም። ሁለተኛ እድል እሰጥሻለሁ። ሎሬት ጸጋዬ ገብረመድህን አይደለም። ሌላ ሞክሪ። መንግስቱ ለማ በትክክል ተመልሷል። ትንሳኤዎች ሳይሆኑ ፋሲካዎች ከተሰጣቸው 6 ጥያቄ መካከል ከ6000 ብሩ 2000 ብሩን አግኝተዋል። እናንተን ስጠይቁ ቁጭ ብልስ እያወጋ የትንሳኤ ቡድን እነሱ ጋር እንዳደረግነው 3 ትልልቅ ሳጥኖች አሉ። ከነሱ ውስጥ አንዱን በመምረጥ እንጀምራለን። መጀመሪያ ግን ከስምሽ ነው እንጀምር። ትንሳኤ ፍቅሩ እባላለሁ። ትንሳኤ ፍቅሩ። እሺ፣ በምን ስራ ነው የምትተዳደር? አሁን የግል ስራ ነው የምሰራው። የግል ቢሮ ውስጥ ተቀጥሬ የግል ስራ ላይ። እሺ፣ በሞዴሊንግም ሰራለሁ። ሞዴሊንግም ትሰሪያለሽ? በጣም ጥሩ። የተለያየ ሙያ ላይ ያሉ ሰዎችም እንግዲህ ሶስተኛ ሙያ አግኝተናል። በቀጥታ ወደ ጥያቄዎቹ እንለፍ። ትንሳኤ ፍቅሩ፣ ጥበብ ስፖርትና አገልግል የጥያቄ ሳጥኖች አሉ። አንዱን ምረጭ። አገልግል ከረጅም ጊዜ በኋላ ተመርጧል። ስለዚህ አገልግላችንን እንከፍታለን። በአፍሪካ የመጀመሪያውን የኦሎምፒክ የወርቅ ሜዳሊያ ያገኘችው ሴት አትሌት ማን ትባላለች? የት ሀገር በተካሄደው ኦሎምፒክ ላይ? መሰረት ደፋር አይደለም። ሰከንዱ እየቆጠረ ነው። ስለዚህ በቻልሽው አቅም ለመሞከር ጣሪ። እያየሽው ሞክሪ፣ ሰዓትሽም እንዳያልቅ። አላውቀውም ይለፈኝ ብላለች። እንግዲህ የመጀመሪያዎቹ ጥያቄ በፋሲካም በትንሳኤም በኩል በተመሳሳይ መልኩ በይለፈኝ ተጠናቀዋል። ግን ሞራል እንዲሆናቸው እናጨብጭብላቸው። እሺ፣ የዚህን ጥያቄ ምላሽ እንመለከታለን። ደራርቱ ቱሉ ነች። ስፔን ባርሴሎና ውስጥ በተካሄደው ኦሎምፒክ ነው። ወደ ሁለተኛው ጥያቄ እናልፋለን። ጥበብን እንከፍታለን። አገልግል ትንሳኤ አላዋጣኝም ብላለች። ስለዚህ በቀጥታ ወደ ጥበብ እናልፋለን። ፊልምና ቲያትርን መርጣለች። የመጀመሪያው ጥያቄ የምትመለከችው ነው። ይህ ገጸ ባህሪ የሚታይበት ፊልም ርዕስ ምን ይባላል? ማን? ስሬት በትክክል ተመልሷል። ይህ ገጸ ባህሪ ስሙ ማን ነው? ጋጋ። በድጋሚ ለትንሳኤዎች ከፋሲካዎች ቀድመው 1000 ብራቸውን ስላገኙ
ጥበብ ይሻለኛል። እሺ እንግዲህ ጥያቄው ገና ሳይታይ ጥበብ ይሻለኛል ብላለች። በቀጥታ የጥበብ ሳጥንን እንከፍታለን ማለት ነው። ፊልምና ቲያትር ፊልምና ቲያትር አለማየሁ ታደሰ የንጉሥ ገጸ ባህሪን ተላብሶ የሚተውንበት የዚህ ቲያትር ርዕስ ምን ይባላል? በብሔራዊ ቲያትር ለረጅም ጊዜ እይታ ላይ ነበረ። አለማየሁ ታደሰ በግሩም ብቃት ከተወነባቸው ቲያትሮች መካከል አንዱ ነው። ሀምሌት ነው። ሀምሌት አይደለም። ደቂቃችን ሰከንዳችን እያለቀ ነው። ሰከንዳችን እያለቀ ነው። እሺ ሰከንዳችን ተጠናቋል። በሚያሳዝን ሁኔታ ከሶስቱ ጥያቄዎች አንዱን መልሳ የሶስተኛው ጥያቄ ምላሽ ግን አለማየሁ ታደሰ ግሩም የሆነ ብቃት አሳይቶ የተወነበት ቲያትር አንቲገን። ከጥበብ ስፖርትና አገልግል ከመምረጣችን በፊት ስምሽን እንተዋወቃለን። ትንሳኤ ዘውዴ የሮሚ ልጅ። ትንሳኤ ዘውዴ የሮሚ ልጅ። እሺ ስራ መተዳደሪያ? አካውንታንት ነኝ። አካውንታንት ነሽ? እሺ ሁለተኛ በሞዴሊንግ ሌላ አለ ወይስ አለ? ሌላ ስነ ጽሁፍ ላይ ሞክራለሁ። ስነ ጽሁፍ ወደ የትኛው ታዘነብያለሽ? ስነ ጽሁፍ ውስጥ ስነ ጽሁፍ፣ ቲያትር ምናምን፣ አንድ ሰው ተውኔት ምናምን ሞክሪያለሽ። በጣም ጥሩ። ስለዚህ ወደ ቀጣዩ ጥያቄ እንለፍ። ጥበብ ስፖርትና አገልግል። መጽሐፍ ተመርጧል። ፊያሜታ ጊላይ የተባለችው ገጸ ባህሪ በየትኛው ልብ ወለድ መጽሐፍ ውስጥ ትገኛለች? ኦሮማይ። ጥያቄውን ሳሰብ በቀጥታ ተመልሷል። ስለዚህ የትንሳኤ ቡድን ሁለተኛውን 1000 ብር አግኝቷል። የሚገርም ነው። ስለዚህ ወደ ሁለተኛው የጥያቄ ሳጥን እናልፋለን። አገልግል ሳጥን ተከፍቷል። አገልግል ሳጥንን እንከፍታለን። ከ1928 ከሚያዝያ ጀምሮ እስከ ህዳር 1929 ዓመተ ምህረት ድረስ የኢትዮጵያ ዋና ከተማ ሆና ያገለገለች አንዲት ከተማ አለች። ለ7 ወራት ዋና ከተማ የነበረችው የኢትዮጵያ ዋና ከተማ የነበረችው የአሁኗ ዋና ከተማችን አዲስ አበባ እንጦጦ ከተማ ነው። እናመሰግናለን። ሰከንዳችን ተጠናቋል። ጎሬ ትባላለች። ያሳዝናል፣ ግን ለክፉ አይሰጥም። አንድ ጥያቄ ስለመለሽ ሞራል እንሰጣለን። በቀጥታ ወደ ሶስተኛው ጥያቄ ምርጫሽ እናልፋለን። ጥበብ ስፖርትና አገልግል ሳጥኖችሽ ናቸው። ጥበብ ተመርጧል። መጽሐፍ። የሰመመን መጽሐፍ ደራሲ ማን ይባላል? ሲሳይ ንጉሱ። ሲሳይ ንጉሱ በትክክል ተመልሷል። ሰመመን ብዙ ትውስታዎች አሉ። በጣም የመጀመሪያው ጉርሻ የሚሆነው የታለንት ማቅረብ ጉርሻ። ስለዚህ ሁለታችሁም በቡድናችሁ ትመካከሩና አንድ ሰው ይወጣና አለኝ የሚለውን ታለንት ያሳየናል። እሱን ስናደርግ ምንድነው የምናደርገው? ሌላኛው ቡድን የፋሲካ ቡድን ታለንቱን ሲያቀርብ ዳኞቹ የሚሆኑት የትንሳኤ ቡድኖች ናቸው። እያንዳንዱ የትንሳኤ ቡድን አባል 300 ብር የመሸለም ስልጣን አለ። ተግባብተናል? በጣም ጥሩ። ሀሳብ፣ ቃልና አካል። አብሬሽ እየኖርኩ ምስልሽ ጠፋብኝ፣ አብሬሽ እየኖርኩ ምስልሽ ጠፋብኝ፣ ጭንቅላቴ ሲሆን ከቶ እንደምንችሎ ሩሩህ ልቤ ባንቺ ላይ ከፋብኝ። ይገርማል፣ ይደንቃል፣ ለካ ምኞት ሲያይል ምክንያትን ያስንቃል። ግን አብሬሽ ለመኖር ምን ይሆን ምክንያቴ? አስተውል የኔ ልጅ፣ ሀሳብ ቃልና አካል እኩል ይሆናል ሰው። ከዚህ ነው ስሪት ይህንን አስታውሰው ይል ነበር አያቴ። ታዲያ አንቺ የትኛው ነሽ? ሀሳብ አይደለሽም
ምክንያቱም ከጊዜ ከቦታ ከሁኔታዎች ውጭ ኖረሽ አልታየሽም፣ ቃልም አይደለሽም። የአፍሽን ንግግር በህይወት እርሻ ላይ ዘርተሽ አልታየሽም። እንዲያው ነው አካልሽም እንዴት ብለሽ ብትይ አንቺን የምትመስል እኔን የሚመስል እኛን የሚመስሉ ፍጡር አልሰራሽም። ምንኛ ነሽ ታዲያ? አብሮነት ምን ማለት? በአያት መስመር እውነት 3 አይነት ጅረቶች በሰውነት ወንዝ ውስጥ ባንድ የፈሰሱለት ሀሳብ ቃልና አካል እኩል ይሆናል ሰው። በዚህ ፍጽምና ራስሽን አስቀድሽ ነው የተቀድሰው። የበቃሉ ሙሉ በጣም ገርም ግጥም ያቀረብሽልን የማን ግጥም ነው? በቃሉ ሙሉ ይባላል። በቃሉ እኔና ክርስቶስ ከሚለው መጽሐፍ። በጣም ደስ ይላል። በድጋሚ ለትንሳኤ እኔን አዝናንታኛለች። 500ውን ጀባ ብያለሁ። ይመች። ስለዚህ ዳኞች የፋሲካ ቡድኖች ናቸው። ካዝናናቻችሁ 300 ብር፣ መካከለኛ ከሆነ የፈለጋችሁትን መስጠት ትችላላችሁ። ይገባታል። 300 ብር። ስለዚህ ፋሲካ 300ሽን ሰጥተሻታል። አዎ ሰጥቻታል። ስለዚህ ሁለቱም ፋሲካዎች 300 ብራቸውን እኔ ሙሉን 500 ሰጥቻችሁ በአጠቃላይ 1100 ብር ቦነሳችሁን ጉርሻችሁን ወስዳችኋል። ይገባታል። ወደ ፋሲካዎች እናልፋለን። ዙሩን አከረረችባችሁ መሰለኝ። አዎ በጣም እንደ በዓል ስለሆነ እስኪ ሞቅ እናድርገው ብለን እስኪ ሙዚቃ ወስነናል። ስለዚህ በሙዚቃ እንቀበላታለን። እሺ እሰይ ደስ ይበለን፣ እሰይ ደስ ይበለን፣ አመት በዓል መጣልን፣ አመት በዓል መጣልን፣ እሰይ ደስ ይበለን፣ እሰይ ደስ ይበለን፣ አውደ ዓመት መጣልን፣ አውደ ዓመት መጣልን፣ አውደ ዓመት በዓል አውደ ዓመት ይሰባሰባል፣ አውደ ዓመት ይሰባሰባል። የእኛ አውደ ዓመት በጣም ይደንቃል፣ በደስታ መንፈስ ልብን ይሰጣል። ለዚህ ያበቃ አንድ አምላክ ያውቃል፣ አንድ እሱ ያውቃል። በጣም አሪፍ። ይሄንን ግን ተሰጥኦውን እሷ አይደለችም ያቀረበችው፣ አንተ ነህ። በጣም እናመሰግናለን። አረፍ ማለት ትችላላችሁ። ተመልካቾቻችን የመጀመሪያውን ዙር የጉርሻ ውጤት ደግሞ ትንሳኤዎች ለፋሲካዎች እንዲሰጡ እናደርጋለን። ፐርፌክት አይደለም ግን እንደው በዓል ነውና ደክማችኋል፣ ለፍታችኋል፣ ለሁለት ተጋግዛችሁ ታግላችኋል። ይሁን 100 ብር ቀንሼ 400 ብር ሰጥቻችኋለሁ። እናንተ ደግሞ የምትሰጧቸውን በየተራ አዝናንታችሁኛል። ስላዝናናችሁኝ ነው 400 ብር የሚያረኩት። አዎ አዝናንተውናል። ተወዳዳሪ ደግሞ ተወዳዳሪ አይጨክንም። 300 ብር ልቀንስ፣ ከቅድሙ ልቀንስ። 300 ብር ባይዘው ይሄ እንትኑ ውድድሩ ፌር አይደለም። አንድ ሰው ብቻ ነው ይዘፍናል የተባለው፣ ግን ለሁለት ለማመት ተደራጅታችሁ ብቻ እኛን ለማዝናናት ስለሞከራችሁ ያው 300 ብር ወስጄ፣ ስለዚህ 300 ተሸልማችኋል። የመጀመሪያው ዙር በከፍተኛ ትንቅንቅ ነው የተጠናቀቀው። 2000 ብርና 3000 ብር በማግኘት ነው ያጠናቀቁት። ይሄኛው ዙር ፈታኝ ነው። ምክንያቱም በዚህ ዙር መጨረሻ ዝቅተኛ ውጤት ያመጣ ቡድን አንድ ሰው ያጣል። ትንሳኤዎች የመጀመሪያውን የጥያቄ ሳጥን መምረጥ ትችላላችሁ። ከማን ልጀምር? ትንሳኤ ፍቅሩ አገልግል ተመርጧል። በትንሳኤ ፍቅሩ አገልግላችን ሲከፈት ወደ ጥያቄው ቀጥታ እንሄዳለን። በመደበኛ ጊዜ የሰው ልጅ ልብ በአማካይ በ1 ደቂቃ ስንት ጊዜ ይመታል? የትንሳኤ ቡድን ከአገልግሉ ጥያቄ ጋር ተፋጧል። በሬንጅ በአማካይ ከስንት እስከ ስንት ይመጣል? 170 ልክ አይደለም። በአማካይ በደቂቃ ውስጥ ከ60 እስከ 100 ነው የሚመታው። ወደ ሁለተኛው ጥያቄ እናልፋለን። ከስፖርትና ከአገልግል ነው የምንመርጠው። አገልግል ይሻለኛል ብላለች። አገልግል በቀድሞ ስሙ ካሲየስ ክሌይ
እየተባለ የሚጠራው ቦክሰኛ ማን ነው? በጣም ቀላል ጥያቄ ነው። ሳትጨናነቂ ካሰብሽው ለመመለስ ቀላል ጥያቄ ነው። አላውቀውም ግን ልገምት። ቦክሰኛ ማቆም ስም ልጥራ። እሺ ታይሰን ታይሰን ማይክ ታይሰን አይደለም። አልቋል። መሐመድ አሊ ነው። በቀጥታ ወደ ሶስተኛው ጥያቄ እናልፋለን። ከስፖርትና ካገልግል አንዱን ምረጪ። ሶስተኛው ጥያቄሽ ነው። ስፖርት ስፖርት። የስፖርት ጥያቄ በኢትዮጵያ ፕሪሚየር ሊግ የምንጊዜም ኮከብ ጎል አስቆጣሪ ማን ነው? ሪከርዱን ይዞ የሚገኘው ተጫዋች። እነዚህም ለመገመት ቀላል ጥያቄዎች ናቸው። ባናቃቸው እንኳን ቀጥታ የተጫዋች ስም መጥራት ይቻላል። 30 ሰከንድ አለ። ማን? አዳነ አዳነ አይደለም። አዳነ አይደለም። ጌታነህ ጌታነህ አይደለም። ጌታነህ ነበር ሪከርዱን ይዞት የነበረው። ሰከንዳችን ተጠናቋል። የኢትዮጵያ ፕሪሚየር ሊግ የምንጊዜም ኮከብ ጎል አስቆጣሪ አቡበከር ናስር ነው። ትንሳኤ ዘውዴ ሮሚ ልጅ። ከስፖርትና ከአገልግል አንዱን ጥያቄ መውሰድ ትችላለሽ። ስፖርት ስፖርት። ኢትዮጵያ የአፍሪካ ዋንጫን ስንት ጊዜ አዘጋጅታለች? አላዘጋጀችም። መልሶ አይደለም። 30 ሰከንድ ስላለሽ እድለኛ ነሽ። ሁለት ጊዜ። ሰከንዱም ስላለቀ ምላሹን እንመለከታለን። 3 ጊዜ ነው። ሶስተኛውን፣ ስድስተኛውንና 10ኛውን የአፍሪካ ዋንጫ በሀገራችን አዘጋጅታለች። አምስተኛውን ጥያቄ እንመለከታለን። ከአገልግልና ከስፖርት እንመርጣለን። አገልግል ሎሚ ስወረውር የሚለውን ዘፈን የዘፈነችው ድምፃዊ ትክክለኛ ስም ማን ነው? ትክክለኛ ስም አስናቀች ወርቁ አይደለም። ሰከንዳችን እየቆጠረ ነው። እየተገባደደ ነው ሰከንዱ። አስናቀች ወርቁ አይደለችም። አስናቀች ወርቁ አይደለችም። ሰከንድ ተጠናቋል። ሰከንዳችን ወይኔ ለክፉ አይሰጥም። ሞራል ስላልሰጠናቸው። እሺ የመጨረሻውን ጥያቄ የትንሳኤ ቡድን ይጠየቃል። አገልግል። ይህ የማን አይን ነው? ማንዴላ አይደለም። 30 ሰከንድ አለሽ። በጣም ቀላል ጥያቄ ነው። ሮበርት ሙጋቤ አይደለም። ኃይሌ ገብረስላሴ ነው። በትክክል ተመልሷል። የትንሳኤ ቡድን ታግለው 5 ጥያቄዎች በ1500 ብር ተሰልቶ አቶ የመጨረሻውን ጥያቄ ግን በድል ተወጥቷል። ስለዚህ በሁለተኛው ዙር የትንሳኤ ቡድን 1500 ብር አሸንፏል። በቀጥታ ወደ ፋሲካዎች እናልፋለን። ፋሲካ ተመስገን የሁለተኛውን ዙር የፋሲካዎች ቡድንን የመጀመሪያውን ጥያቄ ከስፖርትና ከአገልግል አንዱን ሳጥን እንመርጣለን። የጥበብ ሳጥናችን ጥያቄውን አራግፎ ጨርሷል። አገልግል ተመርጧል። በዓለም በርዝመቱ አንደኛ የሆነው ኤቨረስት ተራራ የት ሀገር ይገኛል? የት ሀገር ይገኛል? 30 ሰከንድ ነው። ፍጥነት ይፈልጋል። ጥሩ ጥያቄ ነው የደረሰ። ሰከንዳችን ተጠናቋል። የዚህ ጥያቄ መልስ ኔፓል ነው። ኔፓል ውስጥ ነው የሚገኘው ኤቨረስት ተራራ። 1500 ብር አጥቷል። ወደ ሁለተኛው ጥያቄ በቀጥታ እናልፋለን። አብራችሁን ሁኑ። አገልግል ጥያቄውን ጨርሷል። ስለዚህ ያለህ ብቸኛ አማራጭ ስፖርት ነው። ስፖርት። እኚህ በምስሉ ላይ የምንመለከታቸው ግለሰብ ማን ይባላሉ? በጣም ቀላል ጥያቄ ነው። በጣም ቀላል። ይለፍህ ይድነቃቸው ተሰማ ነው። ከሜዳ ቴኒስ፣ ከእግር ኳስና አትሌቲክስ አንዱን ይመርጣል። እስካሁን ምንም አላገኘም። እግር ኳስ ተጠናቆ ወደ አትሌቲክስ የጥያቄ ሳጥን አምርተናል። ይህ ኢትዮጵያዊ አትሌት ማን ይባላል?
ገዛኸኝ ገዛኸኝ አይደለም። ገዛኸኝ አይደለም። እያለቀ ነው። 30 ሰከንዱ ተጠናቆ እሱም ባለቀ ሰዓት ይለፈኝ ብሎ የዚህ ጥያቄ መልስ አሰፋ መዝገቡ ነበረ። ፋሲካዎችና ትንሳኤዎች ደህና ናችሁ? እየተፎካከራችሁ ነው? በዓልን አብረን እያከበርን ነው። የፋሲካ ቡድን ተስፋው አንቺ ላይ ነው። ፋሲካ ሜዳ ቴኒስ። የሜዳ ቴኒስ ተጫዋቾች ኳሷን የሚመቱበት መጫወቻ ምን በመባል ይታወቃል? 30 ሰከንድ አለቀ። ይህ የሜዳ ቴኒስ የሚጫወቱበት መጫወቻ ራኬት። እንግዲህ የፋሲካዎች ቡድን ከትንሳኤዎች 1500 ብር ማሸነፍ በኋላ ተረክቦ ከ6ቱ ጥያቄዎች 4ቱን ማግኘት አልቻለም። ወደ ጥያቄው ቀጥታ አልፋለሁ። ይህ የማን አይን ነው? ሰከንዶች እየቆጠሩ ነው፣ እየተሽጎደጎዱ ነው፣ ወደ ታች እየቀነሱ ነው። ጥሩነሽ ዲባባ በትክክል ተመልሷል። እንግዲህ የአሸናፊነትና የተሸናፊነት ሚዛኑ ያለው እዚህ ጥያቄ ላይ ነው። አበረታታት፣ አይዞሽ በላት። እሺ፣ ሜዳ ቴኒስ ይህ ሰው ማን ይባላል? ሚካኤል አይደለም። ሙከራ ዳግላስ። ማን? ዳግላስ አይደለም። አልመለሱትም። ሮጀር ፌዴረር። የፋሲካ ቡድን 3500 ብር አግኝቶ የትንሳኤ ቡድን ደግሞ 4500 ብር አግኝቶ የውድድሩ አሸናፊ የዚህ ዙር የትንሳኤ ቡድን ሆኗል። ሕጋችን ተግባራዊ ይሆናል። ተመካከሩና የተሻለ እውቀት አለው የመመለስ ብላችሁ ያሰባችሁትን ሰው አስቀርታችሁ አንድ ሰው መሸኘት ትችላላችሁ። ስለዚህ ፋሲካ ተመስገን በገዛ ፍቃዱ ሳያወሩ እሷ ትሻላለች ብሎ ፋሲካን አስቀርቶ እሱ ሊለየን ነው። እናመሰግናለን። አንዴ የሶስተኛ ዙር 2000 ብር የሚያሸልመው ጥያቄ ይህ ሰው ማን ነው? ካታጎሪው እንኳን ቢነገርና እኔ አላውቀውም። አትሞክሩም? የመጨረሻ ጥያቄ ስለሆነ ፍንጭ ልስጣቸው። ኮሜዲያን ነው። ማን? ቻርሊ ቻፕሊን። ቻርሊ ቻፕሊን በትክክል ተመልሷል። ያው እንደመለስኩት ቁጠሩት። አውደ ዓመት ስለሆነ ቻንስ ልስጣችሁ ብዬ ነው። ወደ መጨረሻው ጥያቄ እናልፋለን። ይቅርታ፣ የሚያማክርሽ ከጎንሽ የለም። ማውራት ትችላለሽ ከሱ ጋር። እኔ አልመልስልሽም፣ እኔንም ማውራት ትችላለሽ። ችግር የለም። ጥያቄውን እንመለከታለን። ይህ ኢትዮጵያዊ ቦክሰኛ ማን ይባላል? ሳሚ በትክክል ተመልሷል። ሳምሶን ኢትዮጵያዊ ቦክሰኛ ነው። በትክክል እንዴት አገኘሽው? ይከብድሻል ብዬ ነበር የጠበቅኩት። ሳምሶን ረታ 2000 ብሯን በትክክል አግኝታለች። ሞራል ይገባታል። በእርግጠኝነት እናንተ አትመልሱትም ነበር። ታውቃለሽ ነው አለቁ። የሶስተኛውን ዙርና ከባዱን ጥያቄ ይሄን በመሰለ መልኩ አጠናቋል። ነገር ግን የቦነስ መፎካከሪያ አዘጋጅተንላቸዋል። ይሄን ማድረግ የቻለ ሰው 3500 ብር ለቡድኑ ይወስዳል። የፋሲካዎችና የትንሳኤዎች ጨዋታ በፋሲካ ዕለት በኢቲቪ መዝናኛ አብረናችሁ ቆይታ እያደረግን ነው። እኔ ሚሊዮን አደም ነኝ። ጨዋታው እንደተጋጋለ ቀጥሏል። በሶስተኛ ዙር የጉርሻ ወይም የቦነስ ቻሌንጅ ላይ ፈተና ላይ እንገኛለን። በሶስተኛ ዙር የመጨረሻው ዙር የጉርሻ ጥያቄ 3500 ብር ብቻውን የሚያሸልመው። ፋሲካ ተመስገን ዝግጁ ነህ? ጀምር።
በጣም አሪፍ በጣም አሪፍ በጣም አሪፍ በጣም አሪፍ። የመጀመሪያውን አሳክቷል። በጣም አሪፍ። ሁለተኛውንም አሳክቷል። ሞራል እንዴ ሞራል። ሶስተኛው 3500 ብር ተሳክቷል። አራትና አምስት አብሽር አራተኛውን አሳክቷል። የመጨረሻው ተረጋግተህ ቀስ ብለህ የመጨረሻው የፋሲካ ቡድን የ3500 ብር አሸናፊነት አረጋግጧል። በጣም ጥሩ። እሺ እንጀምራለን በቀጥታ። ዝግጁ ነሽ? ጀምሪ። አንደኛውን አሳክታለች። ወደ ሁለተኛው እናልፋለን። ሁለተኛውን በሚገርም ፓስታው እንዳይሰበርብሽ መጠንቀቅ አለብሽ። ሶስተኛውን አሳክታለች። ወደ አራተኛው እናልፋለን። አራተኛው ተሳክቷል። 3500 ብሩን ለማንሳት ለመውሰድ የመጨረሻው ላይ ነሽ። በሚገርም ሁኔታ አምስቱንም በማንሳት የ3500 ብር የትንሳኤዎች ቡድን አሸንፏል። ሁለቱ የ3500 ጉርሻቸውን አርጓል። በሚገርም ሁኔታ ፋሲካ የሆነ ጊዜን አሳልፈናል። የፋሲካ ቡድን በሶስቱ ዙር ጥያቄና በሶስቱ ዙር የቦነስ ጉርሻ ውድድር በአጠቃላይ በድምር 10,000 ብር አሸንፏል። የትንሳኤ ቡድን በአጠቃላይ 11,100 ብር በፋሲካ ዕለት አሸንፏል። እንግዲህ 11,100 አሸንፋችሁ 10,000 ብር አሸንፋችሁ ዝም ብዬ አለቃል። ወዝ እንላለን። ፋሲካ ነው እናደምቃለን። ያው ለዶሮና ለበጉ መጣል ሸርም ያለቃል። ያኮራናል አቦ ያኮራናል በሀገራችን ወባህር